እናቷም እኮ ሱሱ ገነት ጋር ትሰራ ነበር ብላለች አለም። እኔ ማውቀው ልጅ ቤቱ ገነት ከገዛችሁ እንኳን ይሄን ግሮሰሪ 2 ዓመት ሊሆነው ነው። አሁን በቅርብ ነው የገዛችሁ። ገኒ እንኳን ማለት ነው የገዛችሁ በቅርብ ነው፣ 2 ዓመት ሊሆነው ነው። ከዛ እንደውም በዛ መሀል እንትን አደረገችው፣ ፀጉር ቤት አደረገችው፣ አፍርሳ ፀጉር ቤት አደረገችው። በዛች አጭር ጊዜ ውስጥ ቤቴ ሰርታ ከሆነ እኔ አላውቅም አላየሁም እያለች አንቺ 3-4 ቀን ሰርቻለሁ ነው ያለችው። ይሄ ማለት ደግሞ ካመመሽ ቤቴ ካመመሽ ስንት ጊዜ ሆነ አንቺ አሞሽ ሐኪም ቤት ከገባሽ ስንት ጊዜ ሆነ? ለማወቅ የፈለኩት እኔ ካመመሽ ስንት ጊዜ ሆነ? እንደዚህ መሆን ከጀመርሽ መጥፋት ከሰዎች እኔ ለዛ ነው ሱሱ የሚጠይቁት። ብላችሁ የተዋወቃችሁ ስለቆየ አሁን ሬስቶራንት ከተዋወቃችሁ በኋላ እሷ ቤት መምጣት ከጀመርሽ በኋላ እንዲህ መጥፋት ሱሱ ቤት አንቺ ላይ መጥፋት ገንዘብ ማባከል ምናምን ይጀምራችሁ በቅርብ ነው። ከበፊትም አልጠፋም ነበረ። በቅርብ ነው ሳይሆን እሷ ይኸውልሽ ቤቲ ይኸውልሽ ከዚህ ሰፈር ለቃ የወጣችሁ የሆነ ፋውል ሰርታ ፖሊሶች ይፈልጓት ነበረ። በዛ ሰዓት ሌላ ሰፈር ገባች፣ ፖሊሶች እየፈለጓት ስለነበረ ማለት ነው። ሌላ ሰፈር ገብታ 2 ዓመት ከምናምን እዛ መኖር ጀመረች። ከዛ ነው ታማ ለእኔ ፎቶ የተላከልኝ። ከዛ በኋላ ነው እዚህ እኛ ሰፈር ከመጣሁ እያዛለሁ ብላ ስለምፈራ እኔ እህትሽ ነኝ እኔ ነኝ ሐኪም ቤት ልወስድሽ ነው ቤቲ ምንም አትሆኝ ምን ያሳክምሻለሁ እህትሽ አለሁልሽ ብዬ አልቅሼ ለምኛት አምናኝ እኔ ጋር መጣች። እኔ ትሆኝ እኔ ጣል ያስመጣኋት ሆስፒታል። የዛሬ ስንት ዓመት ማለት ነው እሱ? 2 ዓመት ሊሆን ነው። 2 ዓመት ከምናምን 2 ዓመቱ ቤቲ 2 ዓመት ሊሆን ነው። ስለዚህ ቤቲ ጤናዋን ካጣች 2 ዓመቷ ማለት ነው። ኖ ሰፈር ለቃ ወጣች። ኦኬ ፖሊሶች ስለሚፈልጓት ስለነበር ከኛ ሰፈር ከወጣች በኋላ ነው ቤቲ ተበላሸች። በቃ በጥቅሉ ተበላሸች። ሌላ ሰፈር ገባች። ሌላ ሰፈር ገብታ ተበላሽታ በጣም ታመመች። አልጋ ላይ ሆና የሚያሳክማት የለም ልሞን ነው ብለው ፎቶ ላኩልኝ። ፎቶን ሳይው ደነገጥኩኝ። እኔ ማቃት እሷ ሌላ የታመመችው ፎቶ ሌላ ብዬ ሆስፒታል በር ላይ ቆሜ እዛው ሰፈሩ ነው እሷ ያለችበት ሰፈር አካባቢ ሆስፒታል አለ የመንግስት። ቤትዬ እኔ እህትሽ ነኝ እኔ አለሁልሽ እኔ ላሳክምሽ ነው እኔ አለሁልሽ እኔ አልተውሽም ለማንም አሳልፌ አልሰጥሽም ላሳክምሽ ነው ብዬ ለምኛት እሺ ሱስዬ ብላ መጣች። አይደለም ቤቲ የቶኝ እኔ ሰው ልኬ እሷ ያለችበት ሰፈር በሞተር ወንድ ልኬ ወንዱ ይዟት መጣ። የቤንዚን ሞልችለት ይዟት መጥቶ እኔ ሆስፒታል በር ላይ ከጓደኛዬ ጋር አሁንም አለች አብራኝ ናት ሆስፒታል ያሳከመናት የነበረችው ጓደኛዬ ማለት ነው። አብረን ሆነን እዛ ሆስፒታል በር ላይ ጠበቅናት። ሆስፒታል የተቀበልኳት እዛ ሆስፒታል አስገብቼ እሷን ላሳክማት ስል የሞተ ሰው ይዘሽ እንዴት ትመጫለሽ አሉ። ሞታለች እኮ እስከዛሬ የነበራችሁ ተባለ ስንባል እኔ ጋር አልነበረችም ብዬ እኔ ወላሂ አቢባ የሆነ ነገር ብትሆን ተጠያቂ ትሆኛለሽ ተብዬላ ፎቶ አንስተውኝ አስፈርመውኝ ነው የተሯሯጡት። ገባሽ? ራሴንም ችግር ውስጥ ከትቼ ማለት ነው። ግን በቃ እያለቀስኩ ዱዓ እያደረግኩኝ ከሆስፒታል ለሆስፒታል እያለቀስኩ የሞተ በስ ያለ ይመስል ዱዓ እያደረግኩኝ ደህና ሆነችልኝ። ወዲያውኑ መድኃኒት ሰጣት ትድናለች ምናምን ተባለ። ሪፈር ሆስፒታል ተገኘላት ምናምን እዛ ገብታ አገግማ ወጣች። ከወጣች በኋላ እኔ ጋር መጣኋት። እኔ ጋር አምጥቻት ተመልሳ ጠፍታ የታመመችበት ሰፈር ሄደች። ዝም ብዬ ለማይጠፉት ሱሱ ስታወሪ ሁሉ ነገር አዘርዝረሽ አዎ ተናገሪ እኮ ጸበል ስትል ኩኪ አቡ ሀይደር ቤት አስቀመጥኩሽ። አቤት ሲሲን ያሟላልሽ ለሲሲ አይሆንም አልሽ። ለልጅ ተሳቀቅኩኝ ሱሱ ሳይም ደግሞ ባልሽ እንግዲህ ሙሉ እየተሳቀቅሽ መሰለኝ። እነዛም ሲያስፈራሩሽ ሴቶቹም ሲያስፈራሩሽ ተሳቀቅሽ። ለእኔ መናገር ያቃተሽ መሰለኝ። ሁኔታ ይደና ለኔና ለልጅ ደህንነት ብለሽ ነው የሄድኩት። በዛ ሰዓት ግን ግን እዛ ያስቀመጥሽ ቤት ብዙ ደስተኛ ነበርኩኝም እኮ በጣም ለኔ ምን ደስተኛ አይደለም ማለት ነው እየመጣልኝ እኮ ደስተኛ አይደለም ሱሴ። እኔ ቤት ልከራይልሽ አላልኩሽም? እንበላ ሱሱ ግን ልነግርሽ እኮ መጥቻለሁ የዛን ቀን እንዴት ነው እሱ እነ ኩኪ ጋር ጸበል ሊወስዱ ሲሉ ተጣልተሽ ተመለሽ አይደለ? ላሱስ ያተጣላኝ ማለት ብለሽ መንገድ ላይ ተጣልተሻቸው ተመለሽ። ላሱ አንቺ እንደውም ተመለሽ ያለችኝ እኔ መንገድ ላይ በጣም አመመኛ፣ በጣም አሞኝ ነበር። ራሷ ታውራ ነፃነት መስጣትና ቤቲ እስቲ ራሷ ታውራ። እሺ ቤቲ አንቺ ተናገሪ። እማኪ ያውልሽ እኔ እሱ ጋር ከሆስፒታል ከወጣኝ በኋላ እሷ ጋር ነበር የተቀመጠችኝ እና ሱሱ ሸመኛለች። እንዴት ነው የሆነ ነገር መናገር ከፈለገች ማለት ነው እንዳይከፋሽ ብላ እሷን ራሷን ተጨናነቃለች እንጂ እንዴት ነው እንዲህ አድርጌ ብላ እኔን አትናገረኝም። ለምን ቶሎ እንደሚከፋኝ ስለምታውቅ ማለት ነው። ገባሻ? እና ያንን ነገር እኔ እንጃ እኔ ተሰማኝ። ሰው ልጅ ነሽ ይሰማሻል። በዛ ላይ ደግሞ ልጇ ገና እንደፈሪ ልጅ ነው። ሱሱ ደግሞ ለልጇ በእኔ ፍቅር ጉጉት እንዳላት ይነቃለሁ። አባትየውን በእኔ የተነሳ እየተናገራትን መሰለኝ። ገባሻ? እሱ ምንም ላይናገር ይችላል። ይሁን በጣም የሚያከብረኝ በጣም የማሳዝነው ልጅ ነው። እግዚአብሔር ያክብረው። ገባሻ? ግን የዛን ሰዓት ሱሱ እየፈለግሽው ቦታ ፈልጊና እኔን አስገብኝ፣ የትም ብታስቀምጭኝ እኖራለሁኝ። ግን እዚህ ይቅር ለሲናዬ ብዬ ነው። በስትክክል ድንጌ ደህና ሰው ስሆን ተመልሼ አንቺ ጋር እቀመጣለሁ፣ ችግር የለብኝም ስላት እሺ በላኝ። የሆነ የምታውቀው ጀለስ ነበራት። በጣም ጥሩ ልጅ፣ ለእሷ በጣም ጥሩ ነው። ለእኔ ግን ለማምዬ ልጅ ሰ ምንም ጥሩ አልነበረም ለእኔ። ያኔ አሱሉን ነው የሚያመጣብኝ። በዛ ላይ ደግሞ በፊት በዛ ላይ ደግሞ በጣም እየተጸየፈኝ ከበይ እየጠጣሁትን አጠቢው መልሶ ያጥበዋል። እንዴ እኔ እኮ በጣም ንጹህ ነኝ ከአንተ። አንተ እኮ ማፈን ሰው ነህ። ጫማ ግን